የእግዚአብሔር ጣት ወደ ነብዩ ኤልሳ መጣች። ነብዩ ኤልሳም እንደዚህ አላቸው ይላል፣ ደመና አታዩም አለ። ደመና አታዩም፣ ነፋስም አትመለከቱም፣ ዝናብም አይዘንብም፣ ነገር ግን ሸለቆ አዘጋጁ አላቸው። በዚህ ሸለቆ ጉድጓድ አዘጋጁ፣ ጉድጓድ ቆፍሩ አላቸው። እርሱ እንደነገራቸው እርሱ እንዳላቸው እንደዚያ ጉድጓድ አዘጋጁ። በሸለቆው ጉድጓድ አዘጋጁ። ከዚያ እንደዚህ አለ ነብዩ ኤልሳ፣ ዝናብ አይዘንብም፣ ደመናም አትመለከቱም፣ ነገር ግን አለ ይሄ ሸለቆ በውሃ ይሞላል። ይሄም በእግዚአብሔር ዓይን ደመና አትመለከቱም፣ ደመና የለም፣ ዝናብ ደግሞ አይዘንብም፣ ነገር ግን አለ ይሄ ሸለቆ በውሃ ይሞላል። ይሄም በእግዚአብሔር ዓይን ቀላል ነገር ነው አላቸው ይላል። ይሄም በእግዚአብሔር ዓይን ምንድነው? ይሄም በሉ እስኪ ድምጻችሁ አይሰማም። ይሄም በሉ በእግዚአብሔር ዓይን ቀላል ነገር ነው። እግዚአብሔር ከሁላችን ጋር ይሁን። በሰውኛ ሐሳቤ ደመና ታይቶ ደግሞ ነፋሳት ነፍሰው ዝናብ ዘንቦ ውሃ በሸለቆ ይሞላል። አሁን ግን አለ ደመና አትመለከቱም፣ ዝናብ አይዘንብም፣ ደግሞ ግን አለ ሸለቆው በውሃ ይሞላል። ይሄም በእግዚአብሔር ዓይን ቀላል ነገር ነው አለ። በእርግጥ ሁሉ ነገር እንደኛ አሰራር አይደል። እኛ እንደምንሰራ እኛ እንደምናይ እግዚአብሔር እንደሱ አይሰራም። ደመና ሳታዩ ዝናብ ሳይዘንብ ሸለቆው በውሃ ይሞላል አለ። ሸለቆ በምን ይሞላል? እግዚአብሔር ይችላል አይችልም? የጎደለ ነገር አለ፣ ያስጨነቀ ነገር አለ፣ የከበደን ነገር አለ። በመውጣት መግባታችን ብዙ ነገር ከብዶናል። እንባችንን ከዓይናችን ላይ የሚያብስ ናፍቀናል። ብዙ መከራ ከቦናል። ብዙ ድካም አለብን። ብዙ ወገብ የሚያጎብጥ ሸክም መከራ አለብን። ግን ማን ያውቃል? ግን ማን ያያል? ይሄም በእግዚአብሔር ዓይን ቀላል ነገር ነው። የሚዋጋ ባይነሳ፣ ኃይለኛ ባይኖር፣ በትር ባንጨብጥ፣ ሰይፍ ባንበዝ፣ ግን ማን ይዋጋልናል? ግን ማን ያይልናል? እግዚአብሔር ያያል። የመጣብን መከራ ያስጨነቀን ነገር በእግዚአብሔር ዓይን ቀላል ነገር፣ በእግዚአብሔር ዓይን ቀላል ነገር። የከበደን የመሰለን ያስጨነቀን የመሰለን መቼ ያልፋል ይሄ ያለው። በእርግጥ ይሄ ጊዜ አልፎ ይሄ ታሪክ አልፎ ይሄ ነገር ተቀይሮ መች እናያለን ያለው ባለው ነገር ላይ ቢሆን እርሱ በእግዚአብሔር ዓይን ቀላል ነገር ነው። በእግዚአብሔር ዓይን ምንድነው? በእግዚአብሔር ዓይን ምንድነው? ቀላል ነገር ነው። እግዚአብሔር ታሪክ መለወጥ ነገር መገልበጥ ያውቅበታል፣ ይችልበታል። በማይመስል ነገር እግዚአብሔር ታሪክን ይሰራል። ለዚያ ነው ነብዩ ሕዝቅኤል እንደዚህ አለ። በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 1 ጀምራችሁ ስታነቡ ነብዩ ሕዝቅኤል እንደዚህ አለ። የደረቁ አጥንቶች በሞሉበት ሸለቆ መካከል አወጣኛል። ምን በሞላበት መካከል? የደረቁ አጥንቶች በሞሉበት ሸለቆ መካከል አወጣኛል እግዚአብሔር። እግዚአብሔርም እንደዚህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች በሕይወት እንዲኖሩ ትላለህን አለኝ ይላል። የሰው ልጅ ሆይ እነዚህ የደረቁ አጥንቶች በሕይወት እንዲኖሩ ትላለህን አለኝ። ምን ትላላችሁ እግዚአብሔር ልጆች እናንተ ብትሆኑ? አጥንት እያሳያችሁ እግዚአብሔር እነዚህ የደረቁ አጥንቶች ልምላሜ የተለያቸው የፈረሱ አጥንቶችን እያሳያችሁ እግዚአብሔር በሕይወት ይኖሩ ዘንድ ትላለህን ቢላችሁ ምን ትላላችሁ እናንተ? ምን ትላላችሁ? የደረቁ አጥንቶች እያሳያችሁ የደረቁ አጥንቶችን እያሳያችሁ እየተመለከታችሁ በሕይወት እንዲኖሩ ነብዩ ሕዝቅኤልን የደረቁ አጥንት ነው የሚመለከተው። እነዚህ አጥንቶች በሕይወት እንዲኖሩ ከሞቱ ዘመናት አልፏል። አፈር ከተጫናቸው ዘመን ተቆጥሯል። ግን የደረቁትን አጥንቶች እያሳየው በሕይወት እንዲኖሩ ትላለህን አለው። ነብዩ ሕዝቅኤል እንደዚህ አለ፣ ጌታ እግዚአብሔር ሆይ አንተ ታውቃለህ አለ። ማን ያውቃል? ማን ያውቃል? የደረቀው አጥንት ቢሆን በእግዚአብሔር አሰራር ሕይወት ማግኘት ይችላል አይችልም? ይችላል። ጌታ እግዚአብሔር ሆይ አንተ ፈቃድ ከሆነ እነዚህ የደረቁ አጥንቶች በሕይወት ይኖራሉ። ጌታ እግዚአብሔር ሆይ አንተ ታውቃለህ።
ልጅ አጣችሁ በልጅ የተቸገራችሁ ማን ያውቃል? እግዚአብሔር ያውቃል። ትዳር የተቸገራችሁ በትዳራችሁ የተፈተናችሁ እግዚአብሔር ያውቃል። መከራ የበዛባችሁ እግዚአብሔር ያውቃል። በልጆች የተፈተናችሁ እግዚአብሔር ያውቃል። በስደት ውስጥ ያላችሁ እግዚአብሔር ያውቃል። በመከራ ውስጥ ያላችሁ እግዚአብሔር ያውቃል። ማን ያውቃል? እግዚአብሔር ያውቃል። ያሳልፋል። እግዚአብሔር የመከራውን ጊዜ ያስጨነቀንን ጊዜ እግዚአብሔር ያሳልፍልናል። እንዳለፈ የውሃ ሽታ እንቆጥረዋለን። ማን ይችላል? ማን ይችላል? ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይችላል። የተረሳችሁ እንዳይመስላችሁ፣ እግዚአብሔር የተዋችሁ እንዳይመስላችሁ። እግዚአብሔር ዝም ሲል እየሰራችሁ እያበጃጀላችሁ ነው። እግዚአብሔር አይተዋችሁ። እግዚአብሔር ማንንም አይተው። እግዚአብሔር አይረሳችሁ። ዳዊት አባቱ ረስቶታል። ለንግስና እግዚአብሔር ነቢዩ ሳሙኤልን ሲልክ እሴይ የዳዊት አባት ኤልያብን፣ አሚናዳብን እነዚያን ቆንጆ የሆኑትን መልከ መልካም የሆኑትን ረጃጅሞች የሆኑትን ወንድሞቹን በነቢዩ ሳሙኤል ፊት ለንግስናው ቅባት ሲያሳልፍ ዳዊትን ግን ረስቶታል። ማንን ረስቶታል? ዳዊትን ረስቶታል። ዳዊት በእረኝነት ስፍራ ነው ያለው። ለእግዚአብሔር እየዘመረ በተተወበት በምድረ በዳ በእረኝነት ስፍራ በግ እየጠበቀ አለ። ማን ግን ዳዊትን ያየዋል? ማን ግን ዳዊትን ያውቀዋል? እግዚአብሔር ግን ዳዊትን ያየዋል። እግዚአብሔር ግን ዳዊትን ያውቀዋል። ለዚያ ነው ዳዊት በእረኝነት ስፍራ ሳለ፣ ዳዊት በእረኝነት ስፍራ እያለ እነዚያ ወንድሞቹ በነቢዩ በእሴይ ፊት አለፉ፣ በነቢዩ ሳሙኤል ፊት አለፉ። እግዚአብሔር እንደዚህ አለው፣ ይሄኛው ነው ሲል አሳልፈው። ሰው እንደሚያይ እግዚአብሔር እንደዛ አያይም አለ። የተናቀውን የተዋረደውን እግዚአብሔር ማክበር ይችላል። ሰው እንደሚያይ እንደዚያ እግዚአብሔር አያይም። ይሄ አይደለም ማለት ሁሉን ልጆቹን በፊቱ አሳለፈ። በመጨረሻም ሌላ ልጅ የለህም ብሎ ጠየቀው። እየሰማችሁኝ ነው? ሌላ ልጅ የለህም ወይ ብሎ ጠየቀው። ዋቀዩ አከነማትን ይላል ኢሰ ደገተሜ ኢሰ ኢራንፈተሜ ኢሰ ቱፈተሜ ፊዴ ከበጃን አቡን ይደንዳ አከነምን ይላሉት ዋቀዩን ይላል አከነምን ሆጀቱት ዋቀዩን ሆጀቱ ኢሰ ቱፈተሜ ኢሰ ደገተሜ ኢዶ ለፈኦናት ሆሎቶ ከንቲክሱ ዳዊቲ አባንሳ ኢሰይ ደገቴራ ከናፍ ዳዊት አከስጀኔ አባንኮ ፊ ሃዲኮ ነደገተኒ ዋቀዩ ገሩ ነካሴ እኙ ገሩ ነካሴ ዋቀዩ ለፈኩፍኔቲ ነው አካስ waaqayyo lafa dagatamne nu haadatu abbaan koo haati koo na dagataniiru na dhiisaniiru lafa onaatti hoolota tiksa kan dagatame kan irraanfatamedha daawit mootii akka ta'uuf dibata fidee raajichi saamu'eel gaafa dhufe daawit ijoollee isaa Aminaadaafaa Eeliyaafaa kan jedhaman warroota babbareedoo ta'an fuuldura nama waaqayyo raajii saamu'eel fuulduratti ni dabarse garuu waaqayyo akkasittiin jedhe isaan kan ani hin filanne jedhe akka namni ilaalu akka namni qaama isa bakke ilaalu ani hin ilaalu dabarsittiin jedhe dhumarra raajichi saamu'eel daawitiin Iseeyin akkasittiin jedhe mucaa gara biraa hin qabdu ni jira garuu hoolota tiksaa jedhe lafa onaa jira hoolota tiksaa mootii ta'uudhaaf dibamuudhaaf aangoodhaaf kan ta'u kan malu miti inni lafa onaatti hoolota kan tiksu tiksee hoolaadha jedhee tuffate abbaan isaa isa tuffate waaqayyo garuu waan guddaadhaaf lafa onaatti isa qopheessaa ture ረስቶታል። ዳዊት አንድ አለ ግን ደግሞ እረኛ ነው። በእረኝነት ስፍራ ነው ያለው። አንድ አለ ግን እረኛ ነው አለ። በጎች የሚጠብቅ በጎችን በምድረ በዳ የሚያሰማራ ነው አለ። አባቱ ረስቶታል። ለዚያ ነው ዳዊት አባትና እናቴ ተውኝ፣ እግዚአብሔር ግን አነሳኛል። እግዚአብሔር ከወደቅንበት ያንሳል። ረሱኛል። አባቱ ረስቶታል። እናቱ ትታዋለች። ዳዊት ግን እግዚአብሔር ያየዋል። ዛሬ በወደቃችሁበት ስፍራ በተረሳችሁበት ስፍራ በጎደላችሁበት ስፍራ ብትሆኑ ብቻ ማን ከናንተ ጋር ይሆን? ብቻ ማን ከናንተ ጋር ይሆን? እግዚአብሔር ከናንተ ጋር ይሆን። ሹመት ሽልማት ለናንተ ባይገባችሁ ባይሰጣችሁ ግን እግዚአብሔር ብቻ ያያችሁ። ነገስታት ቢረሷችሁ በወንበር ላይ የተቀመጡ ቢረሷችሁ እግዚአብሔር ብቻ ግን ይያችሁ። ለዚያ ዳዊትን ረሳው፣ ለንግስና አላሰበው።
ዳዊትን ዘንግቶታል። እግዚአብሔር ግን ዳዊትን በእረኝነት ስፍራ እያበጃጀው ለንግስና እየሰራው ነበር። ለዚያ ነው ዳዊት ሲመጣ በነቢዩ ሳሙኤል እጅ ላይ ቅባቱ ፈላ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዳዊት ሲመጣ ገና ሲቀርብ እግዚአብሔር የመረጥኩት እሱ ነው አለ። የተናቀውን ነው የመረጥኩት አለ። የተተውን ነው የወደድኩት አለ። አባቱ የረሳው አባቱ የዘነጋው ዳዊትን እግዚአብሔር ግን ለክብር ጠራው። እግዚአብሔር ይችላል አይችልም? ለሹመት አዘጋጀው። ለዚያ ነው ምን አለ ነቢዩ ኤልሳ፣ ይሄም በእግዚአብሔር ዓይን ቀላል ነገር ነው አለ። እረኛውን በወንበር ማስቀመጥ፣ የተናቀውን በወንበር ላይ መሾም በእግዚአብሔር ዓይን ቀላል ነገር ነው አለ። የእግዚአብሔር ልጆች ብዙ መከራ አለ፣ ብዙ ስቃይ አለ። ግን በእግዚአብሔር ዓይን ይሄም ቀላል ነገር ነው። መረሳታችሁ፣ መዘንጋታችሁ፣ በመከራ ውስጥ ማለፋችሁ፣ ይሄን መከራችሁን ማን ያያል? ማን ያያል? እግዚአብሔር ያያል። ለዚያ እኮ ነው በራእየ ዮሐንስ ምዕራፍ 2 ቁጥር 8 ላይ ጸሐፍ ሎቱ ለመላከ ቤተ ክርስቲያን ዘሰምርኔስ ከመዝ ይቤ ዘሞተ ወሃይወ ዘሃሎ ወይሄሉ ለምሰምርኔስ ቤተ ክርስቲያን አስተዳዳሪ እንዲህ ብለህ ጻፍለት አለ። መከራህና ስቃይን አውቃለሁ በለው። መከራህና ስቃይን ምን እላለሁ? እግዚአብሔር መከራችን ይወቀልህ። መከራህን አውቃለሁ፣ ድህነትህን አውቃለሁ፣ ስቃይህን አውቃለሁ በለው አለ። መከራችን እግዚአብሔር ያውቃል። እግዚአብሔር ረስቶኛል፣ ጌታም ትቶኛል እንዳትሉ፣ እግዚአብሔር ማንንም አይረሳም። እግዚአብሔር ማንንም አይተው። እግዚአብሔር ማንንም አይዘነጋም። ሁሉን የሚያይ ነው እግዚአብሔር። የደከመውን የሚያበረታ ነው እግዚአብሔር። ስለዚህ እግዚአብሔር ያያል። ዛሬ የቅዱሳኑን ስደት፣ የቤተ ክርስቲያንን መከራ እግዚአብሔር ያያል። ዛሬ የቤተ ክርስቲያን ሐዘን እግዚአብሔር ያያል። ዛሬ ቤተ ክርስቲያን የክፉ ዘመኖችን እያለፈች የመጣችው ማን እያየላት ነው? ማን እየፈረደላት ነው? እግዚአብሔር ዛሬም ለቤተ ክርስቲያን ይፍረድላት። እግዚአብሔር ዛሬም ለቤተ ክርስቲያን ቀን ያምጣላት። እግዚአብሔር ያውቃል። ለዚያ ነው ጌታ እግዚአብሔር ሆይ አንተ ታውቃለህ። በቤታችሁ ጉድለት ያለባችሁ፣ በቤታችሁ ችግር ያለባችሁ፣ በጓዳችሁ ብዙ መከራ ብዙ ስቃይ የምታሳልፉ ያን መከራችሁን እግዚአብሔር ያያል። ግን እግዚአብሔርን ተማመኑት። ማንን ተማመኑት? እግዚአብሔርን ተማመኑት። በእግዚአብሔር ላይ ተደግፉ። ለዚያ እኮ ነው ያቺ የሰራብታዋ መበለት በመጽሐፈ ነገሥት ምዕራፍ 17 ቁጥር 12 ላይ እንደዚህ አለችው፣ ነቢዩ ኤልያስ ውሃ አጠጪኝ አላት። እርሷም እንደዚህ አለችው፣ ቀጥላ ውሃ ልታመጣ ስትሄድ ደግሞ ጥቂት እንጎቻ አምጪልኝ አላት። በፊቱ የቆምከው ሕያው አምላክ እግዚአብሔር እልሃለሁ፣ በማድጋ ካለው ከእፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነው እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች ይላል። በማድጋ ካለች ጥቂት ዱቄት በማሰሮም ካለች ጥቂት ዘይት በስተቀር አንዳች የለኝም። ደግሞ አለች እንጨት የምሰበስበው እንጨት የምለቅመው እኔና ልጄ በልተነው እንሞት ዘንድ ነው አለች። የመጨረሻውን ተስፋ ቆርጣለች። እንደዚህ ተስፋ የቆረጣችሁ ትኖራላችሁ። ዛሬ ግን እግዚአብሔር ይመልከታችሁ። እግዚአብሔር ቤታችሁን ይይላችሁ። እግዚአብሔር የልባችሁን ሐዘን ይመልከትላችሁ። ጥቂት ነገር ብቻ አለኝ፣ እርሷንም እኔና ልጄ በልተን እንሞት ዘንድ አለ። ቀጠሮ ይዘዋል ከሞት ጋር። ልትሞት የመጨረሻው ጫፍ ላይ ነው ያለችው። እቺን ጋግረን በልተን እንሞት ዘንድ አለን፣ ሌላ አንዳች ነገር የለኝም አለችው። ዛሬ በብዙ መከራ ውስጥ የምታልፉ ትኖራላችሁ። መቼ ነው እግዚአብሔር ቀን የሚያመጣው? መቼ ነው እግዚአብሔር እኔን የሚያየኝ? መቼ ነው እግዚአብሔር ጓዳይን የሚመለከተው? መቼ ነው እግዚአብሔር የልቤን ሐዘን የሚያይልኝ እያላችሁ የምትጨነቁ ትኖራላችሁ። በእውነት እግዚአብሔር ይመጣል ወደ እናንተ። እግዚአብሔር ይመጣል። እግዚአብሔር ደግሞ ሲመጣ ሸለቆውን ይሞላል፣ የደከመውን ያበረታል፣ ያዘነውን ያጽናናል፣ ስደተኛውን ያሳርፋል፣ በመከራ ያሉትን በብዙ ደስታ ይሞላቸዋል። እግዚአብሔር ዛሬም ወደ ሀገራችን ይምጣልን በምህረት። እግዚአብሔር ወደ ሕይወታችን በምህረት ይምጣልን። ስለዚህ የእግዚአብሔር ሰው ነቢዩ ኤልያስ ግን እንደዚህ አላት። ኤልያስም አትፍሪ፣ ምን አትበይ፣ አትፍሪ አላት። አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጪልኝ፣ ከዚያም በኋላ ለአንቺና ለልጅሽ አድርጊ አላት ይላል።
መጀመሪያ ጥቂት ነገር ጋግረሽ አዘጋጅተሽ እንዳትፈሪ ለኔ አምጪ አላት። አትፍሪ አላት። የእግዚአብሔር ልጆች እንዳትፈሩ። ማን ያውቅልናል? ማን ያያል? አሁን በዙሪያችሁ ያለውን ሁኔታ ስታዩ ያስጨንቃል፣ ያስፈራል ብዙ ነገር። ግን የምናመልከው አምላካችን እግዚአብሔር ያሳልፈናል፣ እግዚአብሔር ያሻግረናል፣ እግዚአብሔር ያበረታናል። በሐዘን ውስጥ ያላችሁ ሐዘናችሁን እግዚአብሔር ያያል። በደረቀ እንጨት ውሃ የሚያጣፍጥ እግዚአብሔር ሐዘናችሁን ይመለከታል። እንዳትፈሩ። በመከራም ፊት ብትቆሙ ግን እግዚአብሔር እንዳመናችሁ እለፉ። ማንን እንዳመናችሁ? እግዚአብሔርን እንዳመናችሁ። እንደነ ቅዱስ ፖሊካርፕ ነገስታት ገዳዮች ቆመው። ለዚያ ነው ቅዱስ ፖሊካርፕ የታላቁ ሐዋርያ ቅዱስ ዮሐንስ ወንጌላዊው ደቀ መዝሙር መከራ በስቶበት፣ ስደት በስቶበት አብረውት የነበሩት ቅዱሳን ሽሽ አሉት። ሽሽ እንዳትሞትብን አሉት። በራእይ ተገልጦለት እግዚአብሔር ያሳየውን ካየ በኋላ መጣ። ፖሊካርፕ በዚያ በቲያትር ኦፍ ድሪምስ በአደባባይ አውሬዎችን እየለቀቁ ክርስቲያኖችን በሚገድሉበት መድረክ ላይ ፖሊካርፕ መጣ። ከግንድ ጋር ጠርቀው አስረውት እንደዚህ አሉት፣ ከርስ ዘ ክራይስት and then I will set you free አለው ንጉሡ። ክርስቶስን ርገመው እኔም ነፃ አረጋለሁ አለው። ክርስቶስን ምን በለው? እንዴት ቆያቸው? ክርስቶስን ምን በለው? እስኪ እዚህ ሌላችሁ ከፍ አድርጋችሁ አመስግኑ። እሺ እዚህ ሌላችሁ በደንብ አመስግኑ። አሁን እግዚአብሔር ከሁላችን ጋር ይሁን። የሁላችሁ የእግዚአብሔር ቃል የሚነገራችሁ እንደው ለይስሙላ እኮ አይደለም። ዛሬ ስብከት ነበረ እንዲባል አይደለም። የማን ቃል ነው የሚያጽናና? የማን ቃል ነው የሚያበረታ? የማን ቃል ነው የሚደግፈን? ለኛ መመኪያችን የማን ቃል ነው? መመኪያችን የጠላትን ቅጥር ማፍረሳችን፣ የጠላትን ቅጥር ማለፊያ መሸሸጊያችን የሕያው እግዚአብሔር ቃል ነው። በቃሉ እንበረታለን፣ በቃሉ እንጽናናለን፣ በቃሉ እንጸናለን። በቃሉ በፊታችን ሞት እንኳን ቢሆን በብርታት እናልፋለን። ለዚያ ነው ፖሊካርፕን አባበሉት፣ በቁልምጫ እናገሩት፣ ካደው ክርስቶስን አሉ። ሌሎች ክርስቲያኖችን ገደሉ። መጨረሻ ላይ እነዚህን ክርስቲያኖች የሚያስጨክናቸው በመከራም ሳሉ በርትተው መከራውን ሳይፈሩ ጨክነው እንዲያልፉ የሚያደርጋቸው ፖሊካርፕ የሚባል ሰው አለ አሉ። ፖሊካርፕ መናፍቃን ምንፍቅና ሲናገሩ የሚያለቅስ ቅዱስ ነበረ። ያሉበትን ስፍራ ለቆ የሚሄድ ቅዱስ ነበረ ቅዱስ ፖሊካርፕ። ለዚያ መጨረሻም ላይ ንጉሡ እንደዚህ አለው፣ መከራ እያጸኑበት በዙሪያው ከበው እሳት እያነደዱ እንደዚህ አለው፣ ክርስቶስን ርገመው ነፃ አውጣሃለሁ አለው። ማንን ርገመው? ክርስቶስ ይረገማል ወይስ ይወደዳል? አረ በልብሳችን ተወራደን እንወደዋለን። ክርስቶስን አንክደው። በሞት ፊት እንኳን ብንቆም ጨክነን እግዚአብሔር ያውቃል ብለን ስለ ስሙ መስክረን የምናልፍበት የተወደደ ጌታ ነው። ለምን? እርሱ ስለኛ ስለ በደለኞች ነፍሱን ሲሰጥ አላፈርብንም፣ አናፍርበትም። እናፍርበታለን? አናፍርበትም። የተወደደ ጌታ ነው። ስለዚህ እርሱ ከሰማያት ክብሩን ስለ ሁላችን ጥሎ የመጣ ጌታ ነው። ስለሱ ሞት ፊትም ቢሆን ጨክነን እንሰብከዋለን። ዛሬም ቅዱሳን ክርስቲያኖች፣ የተወደዱ ክርስቲያኖች በሞት ፊት እንደነ ፖሊካርፕ አልፈሉም። የነ ቅዱስ ፖሊካርፕ በረከት በሁላችን ላይ ይደር። ፖሊካርፕ እንደዚህ አለው፣ እኔ ክርስቲያን ነኝ አለው። እኔ ምንድን ነኝ? እኔ ክርስቲያን ነኝ አለው። ስለ ክርስቲያን ማወቅ ከፈለክ ቀን ቅጠርና አስተምርሃለሁ አለ። እኔ ክርስቲያን ነኝ። እኛ ምንድነን እኛ? አንዳንድ ሰው ዘሩን ይጠቅሳል፣ አንዳንድ ሰው መንደሩን ይጠቅሳል፣ አንዳንድ ሰው ለሱ መመኪያው ለሱ መደገፊያው ጎሳው ነው። እኔ የነ እገሌ ጎሳ ነኝ ይላል። እኔ የነ እገሌ ወገን ነኝ ይላል። እኔ ከኃይለኞቹ ታሪክ ካላቸው ከጀብደኞቹ ከነርሱ ወገን ነኝ ይላል። እኔና እናንተ ክርስቲያን ነን። እሺ ምንድነን እኛ? ክርስቲያን ነን። የክርስቲያኖች ወገን፣ የቅዱሳኖች ህብረት። እኛ ክርስቲያኖች ነን። መለያችን ክርስቲያንነት ነው። ልባችን አንድ ነው። መንፈሳችን አንዱ ነው። የጠጣነው አንዱ መንፈስ ስለሆነ ለዚያ እኮ ነው በሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ ያመኑትም ህዝብ አንዲት ነፍስ አንዲት ልብ ነበራቸው ይላል። ያመኑት ህዝብ ስንት ልብ ነበራቸው?
አንዲት ልብ አንዲትም ነፍስ ነበራቸው ይላል። እኛ ክርስቲያኖች ነን፣ አንድ ነፍስ አለን፣ አንድ ልብ አለን። ኖቲ ክርስቲያኖታ ቁርቁልጭ ፖሊካርፓ ከስሪ ክርስቶሲን አባሪ ክርስቶሲን አረብሲ ቢሊሰሲ ባሰት እንጀሪ ሞቲች አኔ ክርስቲያንን አይ አኒ ማሊዳ አኒ ክርስቲያንን አይዴ አኒ ከኒቲን ኦፍ ጀጁ ክርስቶስና አኒ ክርስቲያንን አይዴ ክርስቶሲን ሂንገኑ ዋኤ ክርስቲያኑ ማበሩ የበርባድ ዋኤ ዱቢ ክርስቲያኑ ማቤኩና የበርባድ ጉያ ሙርቴሲ ሲምበርሲሳት እንጀሪ አናፊሲን ክርስቲያኖታ ሁንደ ጫላ gosa keenya miti bilisa kan nu baas gosa keenya miti lubbuu jireenya bara baraa kan nuuf laat gosa keenya miti bara hamma baraatti akka hin duune kan nu taasise gooftaatti amanne Kiristoos Iyesuus. Kanaaf nuti kiristiyaanota nu maalidha nuti maalidha kiristiyaanotadha du'a fuulduras yoo ta'e Kiristoosiin ragaa baane Kiristoosiin lallabne waa'ee dhala namaa waa'ee cubbuu keenyaaf isa du'e isa immoo du'a mo'ee ka'e waa'ee gooftaa Yesuus Kiristoos ragaa baane kan darbinu nuti kiristiyaanotadha. እኛ ክርስቲያኖች ነን። መንደር አይለየንም፣ ወንዝ አይለየንም፣ ጎሳ አይለየንም፣ አነዋወር አይለየንም፣ ቋንቋ አይለየንም፣ ባህል አይለየንም፣ የትኛውም ድንበር አይለየንም። ለምን ከተባለ እኛ ክርስቲያኖች ነን። እኛ ምኖች ነን? ክብር ለአምላካችን ለእግዚአብሔር ይሁን። እኛ ክርስቲያኖች ነን። ስለዚህ የቅዱሳኑ በረከት በእኛ ላይ እያደረ ዛሬም በመከራ ውስጥም ብንሆን በስደት ውስጥም ብንሆን ጨክነን ክርስቶስን እየሰበክን ክርስቶስን እየጠራን እናልፋለን። በእውነት እርሱ ሁላችንንም ያጽናል። የበዛ መከራ አለ፣ የሚያስጨንቅ መከራ አለ፣ ነፍስን የሚፈትን ብዙ መከራ አለ። ግን ይሄንንም ቢሆን ማን ያውቃል? ማን ያውቃል? ይሄም ቀን ቢሆን በእግዚአብሔር አይን ቀላል ነገር ነው። ይሄም ጊዜ ቢሆን በእግዚአብሔር አይን ቀላል ነገር የከበደው ያስጨነቀን የጨለማው ዘመን ቢሆን በእግዚአብሔር አይን ቀላል ነገር ነው። የጨለማው በማን ይነጋል? በማን ይነጋል? በእግዚአብሔር ይነጋል። የጨለማውን ጊዜ እግዚአብሔር ያሳልፋል፣ በብርታት ይጎበኘናል። እኔና እናንተ ደግሞ ሁል ጊዜ ጌታ እግዚአብሔርን አንተ ታውቃለህ እያለን ይሄም በእግዚአብሔር አይን ቀላል ነገር ነው። ክርስቲያን በምድር ሲኖር እንደ እግዚአብሔር ፈቃድ ቢያልፍም ደግሞ እንደ እግዚአብሔር ፈቃድ መንግስት ወራሽ ነው። ምን ወራሽ ነው አልኳችሁ? ምን ወራሽ ነው? መንግስት ወራሽ ነው። ለዚያ ነው በሰማዕትነት የሚያልፉት በአላውያን ነገስታት ፊት ቆመው ስለ ስሙ መስክረው ማህተባችን አንበጥስም፣ ማህተባችን ከሚበጠስ ክርስትናችንን ከምናጣ አንገታችን ይበጠስ እያሉ በሞታቸው ክርስቶስን እያከበሩ የሚያልፉትን ሰማዕታት ብለን እንጠራቸዋለን። ማን ብለን እንጠራቸዋለን? ሬሳ አንቆጥርም። እሺኛ አስከሬን አንቆጥርም፣ ሰማዕታት እንቆጥራለን። ዘር አላቸዋ። የክርስትናው ዘር የበዛው በሰማዕታቱ ደም ላይ ቅዱስ እስጢፋኖስ ሲገደል ክርስቲያኖች ሲበተኑ የክርስትናው ዘር ያድግ ነበረ። ደግሞ በምድር ብቻ አይደለችም ቤተ ክርስቲያን ያለችው፣ በምድርም በሰማይም አለች። ስለዚህ እኛ ክርስቲያኖች ስለሆንን ደግሞ ከቅዱሳን መላእክት ጋር ህብረት ያለን ስለሆንን እንደ እግዚአብሔር ፈቃድ ሞትን እንኳን ቢመጣ እየጸናን እናልፈዋለን፣ እያመንነው እናልፈዋለን፣ እየመሰከርን እናልፋለን ስለ ስሙ። ለምን? ከእርሱ አንዳች ነገር ስለማይለየን። ቅዱስ ጳውሎስ ሮሜ 8 ላይ ከክርስቶስ ፍቅር የሚለየን ማን ነው አለ። ከክርስቶስ ፍቅር ማን ይለየናል? የሚለየናል እንዴ? መከራ ቢሆን፣ ረሃብ ቢሆን፣ ስደት ቢሆን፣ ሰይፍ ቢሆን፣ ማጣት ቢሆን፣ መከራ ቢሆን፣ ያለው ቢሆን፣ የሚመጣውም ቢሆን፣ መላእክትም ቢሆኑ ሁሉም ከክርስቶስ ፍቅር ምን አይለንም? ምን አይለንም? አይለየንም። ከክርስቶስ ፍቅር የሚለየን የለም። እርሱ ስለ ሁላችን ጸንቶ በፊቱ ያለውን መከራ ታግሶ እንዳለፈ ስለ ስሙ መከራን ሁሉ እየታገስን እናልፋለን። ደግሞ የሚያጽናኑን በዙሪያችን የሚሆኑ ቅዱሳን መላእክት አሉ። የሚያበረቱን ቅዱሳን መላእክት አሉ። በመከራ ጊዜ በእስር ቤት እንኳን ብንሆን፣ በስደት ብንሆን፣ ሰይፍ ቢበረታ ከኛ ጋር የሚሆኑ ቅዱሳን መላእክት አሉ። ግን የእግዚአብሔር ልጆች በመንፈሳዊ ሕይወታችን እንዴት ነን? በመንፈሳዊ ሕይወት መበርታት ግን ያስፈልጋል። እግዚአብሔርን በሌለው ነገር ላይ ቢሆን ማመን፣ በመከራ ውስጥም ቢሆን እግዚአብሔርን ማመን፣ በስደትም ቢሆን እግዚአብሔርን ማመን፣ በጭንቀት ውስጥም ቢሆን እግዚአብሔርን ማመን፣ በጉድለትም ቢሆን እግዚአብሔርን ማመን፣ በሐዘንም ቢሆን እግዚአብሔርን ማመን። በነገር ሁሉ ማንን ማመን? ማንን ማመን? እግዚአብሔር በሁኔታ አይለካም። ሁኔታ አይተን አልተከተልነውም።
ሁኔታው ሲሆን ደመና አይተን ይዘንባል አልልም። ደመናም በሌለበት ማን ዝናብ ማዝነብ ይችላል? እግዚአብሔር ዝናብ ማዝነብ ይችላል። በሁኔታ አይሰራም እግዚአብሔር። የለም በተባለበት እግዚአብሔር ሙላት ማድረግ ይችላል። በሁኔታ አልተከተልነውም እግዚአብሔር። እንደዚህ ይላል በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ስምዖን እንደዚህ አለው። ጌታችን ኢየሱስ ክርስቶስ መረባችሁን ጣሉ ሲላቸው ስምዖን እንደዚህ አለ፣ አቤቱ ሌሊቱን ሁሉ አደርን ስንደክም ምንም አልያዝንም፣ ነገር ግን በቃል መረቦቹን እጥላለሁ አለ። ሌሊቱን ሙሉ አሳ ሲያጠምዱ ነው የዋሉት። መረባቸውን ሲጥሉ ነው ያደሩት። ደክመዋል በብዙ ግን አንድም አሳ ወደ መረባቸው አልገባም። መጨረሻ ላይ ጌታ መጣ። ደቀ መዛሙርቱ አንዳች ነገር አላገኘንም፣ ሌሊቱን ሙሉ ደክመናል፣ ሌሊቱን ሙሉ መረባችንን ጥለናል፣ ግን አንድም አሳ ወደ መረባችን አልገባም ብሎ ቅዱስ ጴጥሮስ መለሰለት። ጌታም መረባችሁን በቀኝ ጣሉ አለ። መረባችሁን በምን ጣሉ? በቀኝ ጣሉ። መረባችሁን በኃይሉ ጣሉ። መረባችሁን በስሙ ስልጣን ጣሉ። መረባችሁን እሱን በማመን ጣሉ። መረባችን በቀኝ ጣሉ ሲላቸው ቅዱስ ጴጥሮስ ሌሊቱን ሙሉ ደክመናል፣ አንዳች አልያዝንም፣ ግን እንደ ቃልህ ወይም በቃልህ መረቦቹን እጥላለሁ አለ። በምንህ? በቃልህ መረቦቹን እጥላለሁ አለ። በቃሉ መረቦቻችሁን ጣሉ። በቃሉ ባስጨነቃችሁ ነገር ላይ፣ ባደከማችሁ ነገር ላይ፣ መከራን ባጸናባችሁ ጉዳይ ላይ በቃሉ መረባችሁን ጣሉ። በቃልህ መረቦቹን እጥላለሁ አለ። ይሄን አምኖ ቅዱስ ጴጥሮስ መረባቸውን ጣሉት በባህር ላይ። ስቦ ማውጣት እስኪያቅታቸው 153 አሳ ያዙ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። 153 አሳ በመረባቸው ሞላ። ጎትተው ማውጣት እስኪከብዳቸው ድረስ ይሄን ማን አደረገ? እግዚአብሔር። እነሱ እኮ ደክመዋል። እነሱ መረባቸውን ጥለዋል። የአሳ ጥበብ አላቸው። አሳን የማጥመድ ሞያ አላቸው። ግን ሌሊቱን ሙሉ አልያዙም። አንዳንዴ እንደዚህ ይሆናል። እኔ እኮ እችላለሁ፣ እኔ እኮ ሞያው አለኝ፣ እኔ እኮ ይሄን ማድረግ ይሄን መስራት እችላለሁ ብለን ይሆናል። ግን አንዳንድ ጊዜ ይጠፋል። አንዳንድ ጊዜ እንደክማለን። በምናውቀው ነገር ላይ ቢሆን እንዝላለን። ያን ጊዜ ግን እንደ እግዚአብሔር ፈቃድ መረባችሁን ጣሉ። እንደ ቃሉ እንደ ፈቃዱ መረባቸው ጣሉ። መረባቸው በአሳ ተሞላ። ዛሬም የጎደለባችሁ ሸክም የከበደባችሁ በሐዘን ሸለቆ ውስጥ ያላችሁ ጌታ ሆይ እንደ ፈቃድ እንደ ቃልህ መረቤን እጥላለሁ በሉት። እግዚአብሔር ያለ ሁኔታ ይሰራል። ያለ ሁኔታ ሰው ነው ሁኔታ እያየ የሚናገረው፣ ሁኔታ እያየ የሚሰራው ሰው ነው። እግዚአብሔር ያለ ቅድመ ሁኔታ ይሰራል። ይችላል አይችልም? ለዚያ ነው ነብዩ ኤልሳ ምን አለ? ይሄም አለ በእግዚአብሔር አይን ቀላል ነገር ነው። ዝናብ ሳትመለከቱ ዝናብ ሳታዩ ሸለቆ በውሃ ይሞላል፣ ደግሞ የሞዓብን ንጉሥ አሳልፎ ይሰጣችኋል አለ። ይሄም በእግዚአብሔር አይን ቀላል ነገር ነው። በእግዚአብሔር አይን ምንድነው? ቀላል ነገር ነው። በመከራ ውስጥ ያላችሁ እግዚአብሔር ትቶናል ያላችሁ፣ እግዚአብሔር ለምን ዝም አለን፣ እግዚአብሔር ለምን ረሳን ያላችሁ፣ እግዚአብሔር አይረሳችሁም። እግዚአብሔር ምን አይላችሁም? አይረሳችሁም። ዋቀዩን ነገቴራ ዋቀዩን ሁሉ ይሰረ ከንጀተን ገደ ኬሰ ከንጀተን ረከነ ኬሰ ከንጀተን ዋቀዩ ስሪ እንደገቱ ሰበብ ክርስቲያኑ ማ ኬሰ ጎዳ ኬሰኒፍ ጎዳኑ ማ ኬሰ ከንደበርተን ጎዳሰ ኬሰ ከንጀተን ሂርኢናን ከረከተን ዳቡናን ከረከተን dadhabina keessa kan jirtan waaqayyo sinin dagatu, waaqayyo sinin dhiisu, waaqayyo hojjechuudhaan ni danda'a, waaqayyo hir'ina keessan guutuudhaan geeddaruu ni danda'a. Garuu kiristaanni yoo argates yoo dhabees, yoo ta'es yoo ta'uudhaaf baates, yoo hir'ates yoo guutes galanni kan eenyudha? Galanni kan eenyudha? Kan gooftaan waan hunda caalaa gooftaan jireenya bara baraa nuuf laateera. Biyyi lafaa yoo mijatu, biyyi lafaa yoo immoo mijachuudhaaf baate garuu eenyuun galateeffannaa? eenyuun waaqessina? waaqayyooti። ክርስቲያን በነገር አያማርርም። ቢሆን ባይሆን ቢሞላ ባይሞላ ቢጎድልብን በነገር ሁሉ ማን ይመስገን? ማን ይመስገን? ደግሞ ክፉን ቀን ማለፊያ ምስጋናችን። ስለዚህ እግዚአብሔር ግን አይተውንም እግዚአብሔር። ለዚያ ነው እንደዚህ አለ ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ እንደዚህ አለ፣ በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም።
እነሆ በእጅ መዳፍ ቀርጬሻለሁ አለ። ሴት ልጅ አለ ልጇን ትጠላ ዘንድ ልጇን ትረሳ ዘንድ ከማህፀኗ የተወለደውን ልጅ ትረሳ ዘንድ ትችላለችን አለ። አዎ እርሷ ትረሳ ይሆናል፣ እርሷ ቸል ትል ይሆናል፣ እኔ ግን አረሳሽም አለ። እግዚአብሔር አይረሳን። እኔ ግን አረሳሽም በመዳፌ ቀርጬሻለሁ አለ። እግዚአብሔር በመዳፉ የቀረጸ በመዳፉ የመዘገበ በመዳፉ ነው የያዘን። ስለዚህ ያረሳን። በመዳፉ የቀረጸን በመዳፉ የያዘን እግዚአብሔር አለን። እግዚአብሔር አይተውንም። እሺ ማን አይተውንም? እግዚአብሔር አይተውንም። ጌታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ እንደዚህ አለ፣ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ አለ። ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ አለ። ወደኛ ጌታ ይምጣልን። አልተዋችሁም፣ ወላጅ እንደሌላቸው ወላጅ አልባ እንደሆኑ ልጆች አልተዋችሁም፣ ወደ እናንተ እመጣለሁ አለ። እግዚአብሔር አይተውን፣ ጌታ አይተውን እስከ ዓለም ፍጻሜ ድረስ እነሆ እኔ ከእናንተ ጋር ነኝ ያለው ጌታ አይተውን። ያያል፣ እግዚአብሔር ይመለከታል። እግዚአብሔር ግን ጥቂት ጊዜ መከራ ጊዜ፣ ጥቂት የችግር ጊዜ አለ፣ ጥቂት የስደት ጊዜ አለ። ግን ማን ያሳልፋል? ማን ያሳልፋል? ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ያሳልፋል። ግን የእግዚአብሔር ልጆች በየትኛውም ሁኔታ ውስጥ እግዚአብሔርን ተማመኑት። በየትኛውም ሁኔታ በክርስትናችሁ እንዳትደራደሩ። ምንም ነገር ቢኖር፣ መከፋፈል ቢኖር፣ መለያየት ቢኖር፣ ሐዘን ቢኖር፣ ድካም ቢኖር፣ የሚያሰለች ልብን የሚያደክም ነገር ቢኖር ግን በክርስትናችሁ እንዳትደራደሩ። ግን በቤተ ክርስቲያን እንዳትደራደሩ። ግን ከመቅደሱ እንዳትለዩ፣ ከቤተ ክርስቲያን እንዳትወጡ፣ ከቤተ ክርስቲያን ፈቅ እንዳትሉ። ከነ ድካማችሁ ቢሆን፣ ከነ ኃጢአት ቢሆን፣ ከመለያየት ጋር ቢሆን ማን ይሻላል? ማን ይሻላል? ከቤተ ክርስቲያን እንዳጠፉ። አንዳንድ ሰው እንደዚህ ይላል፣ እኔ ባልሄድስ ይላል። ይህንን ከማይ ባልሄድስ ይላል። የእግዚአብሔር ልጆች ግድ የላችሁ። ብንቀር ማን ይጎዳል? ማን ይጎዳል? አሳ ከባህር ወጥቶ ሜዳ ላይ ቢተኛ ባህሩ ወይስ አሳው ይጎዳል? እኔና እናንተ ህይወታችን ቤተ ክርስቲያን ናት። በዚህ የሚያበረቱን ቅዱሳን መላእክት እኮ አሉ። ከቤተ ክርስቲያን ፈቅ እንዳትሉ። ለዚያ ነው ጆን ክሪሳፊክስ የተባለው የቤተ ክርስቲያን ጸሐፊ እንደዚህ ይላል፣ during divine liturgy the earth and the heaven will meet each other as we join the angels in their unceasing thanksgiving they are also joining us during divine liturgy ይላል። በቅዳሴ ጊዜ በቤተ ክርስቲያን አገልግሎት ጊዜ ሰማይና ምድር አንድ ይሆናሉ አለ። ሰማይና ምድር አንድ ይሆናሉ። ቅዱሳን መላእክት ከኛ ጋር አንድ ይሆናሉ። በዚህ መላእክት ከኛ ጋር አሉ። ከቤተ ክርስቲያን ፈቅ እንዳትሉ። እሺ ከቤተ ክርስቲያን እንዳትወጡ። ይህም በእግዚአብሔር ዓይን ቀላል ነገር ነው። ይቆያል።